ሰላም ያዋለን በሰላም ያሳድረን አሜን በሰላም ያሳድረን በሰላም ያውለን አሜን ጤና ይስጥሽ አሜን ተባረኪ አሜን እድሜ ይስጥሽ አሜን እኛን ቤተሰቡን ጠቅላላ ከሰይ ጀምሮ ከወንድ ጀምሮ አልብሰኝ አልብሰናሽ አለበሽን እኔ ለብሻለሁ ወርቅ ልበሽ በዚህ እድሜ ወርቅ ልበሽ አሜን 44 ታቦት ይስጥሽ አሜን ዋና ጤና ነው ጤና ይስጥሽ አሜን ወለሽ ግቢ አሜን እንቅፋት አይታሽ እሾህ አይውጋሽ አሜን ከጥንት መቀኛ ሸራኛውን ያዘን አሜን ደጉር ያቀርበልኝ አሜን ካንቺን የሚያዩት ኩፉ ቦታ ይጣል አሜን እደገልኝ እግዚአብሔር ይስጥሽ አይስ እንዴት ናችሁ? ደህና ናችሁ ወይ? ወድና የተከበራችሁ የመሲ ስደተኛዋ ዩቲዩብ ተከታታዮች እንዴት ናችሁ? ተጠፋፋን እኮ አይገርምም? ኢትዮጵያ ለቫኬሽን ሄጄ ብዙም ኔትወርክ በጣም ያስቸግራል። እንደገና ደግሞ ማብራት ይጠፋል ምናምን በጣም ያስጠላኝ ነገር ምን እንደሆነ ታውቃላችሁ? ከኢትዮጵያ ውስጥ ማብራትና ውሃ በጣም ነው የሚጠፋው። ኤኒዌይስ አሁን ስለ ማብራትና ውሃ ላወራ አይደለም የመጣሁት። ይሄ ይታያችኋል፣ አይፓድ ማለት ነው። አይፓድ ገዛሁላት ለማ አትሉም? ለእህቴ ልጅ በቀዩ ተጫኛት ከታች ምን እና ለእህቴ ልጅ ሰርፕራይዝ ላደርጋት ነው። ዛሬ ልደቷ ነው፣ የእህቴ ልጅ ልደት። ታላቅ እህት አለችኝ፣ 2 ወልዳለች አግብታ። ስለዚህ 6 ዓመቷ ልደት ታከብራለች። ለ6 ዓመት ልደቷ አይፓድ ስጦታ ልሰጣት ነው። እዛ ዱባይ ያለው አይፓድ ይዘሽልኝ አክስቴ ብላለች። ከዛ ዝም ብላ ያልኳት እሺም እምቢም አላልኳትም። ዛሬ ግን ሰርፕራይዝ ላደርጋት ነው። ጠይቃኝ ነበረ፣ አላመጣሁልሽም፣ አልተመቸኝም፣ ይቅርታ ብሩ አልበቃኝም ምናምን ነው ያልኳት። ሶ ሰርፕራይዝ እናረጋታለን፣ አብረን ልደቷንም እናከብራለን። ሌትስ ጎ ታጥቅፈቺ ቻርጀር ካልሆነ አጥቅፈቺ አንቺ ምክንያቱም እሷ ምንድነው የማይበት አላውቅም ማለች። ስለዚህ ለታላቁ አይሰጥ ደስታ ቦጅ ነው ቃሉ ተክናለሁ ወድሽ አላክስተ በያል ቤት ማፊ ነው ዋጅን ማራዊና ቀረዘ የማግኝ መስራት ነው። እዚህ ያከፈሽ ዋይፋይ ካለው ነው የሚሰራው። ያለ ዋይፋይ ይሰራል ግዴታ ዋይፋይ ወይ ደግሞ ብር ይፈልጋል። ቻርጀሩ ቻርጀሩ ኤርፎን ማጣምጭበት እሺ። ከዛ ደግሞ ከፈለገ ግቹ አማ ገርታ ያመንቴ ላለ ወንጭኑን ምንድነው ዳታ ምናምን ያስመላልሽ ይደውላል። እሱ ጋር ይደውላል አይደል? የማስከፈል አንቺ ነሽ እኮ ምን አልሽ መሰለሽ? አክስቴ ግን ምን ላደርግበት ነው ያመጣሽልኝ? አና ማጣቂ ሆነ ለሲፈን ልስጣው እኮ አብራችሁ ነው የምታዩት። ደግሞ ከበር አለው እንዳይበላሽብሽ
አይፎን ነው ደግሞ አይፎን ነው። እንዴት ነው የምታየው? እንደዚህ ታረጊና ማለት ነው። ይሄ እንደዚህ ነው የሚታየው። እንደዚህ ነው የሚታየው። ነገራችን እንደዚህ ነው የሚቆመው። እንደዚህ ነው የሚቆመው። እንደዚህ እንደዚህ ነው። አይወርቅም። ይሄ እኮ የሱ ከበር ነው። ይሰበራል። አሁን ግን እንደዚህ ቆመ። አሁን ይቆማል። በጣም ሙዚቃ ነው የሚታየው። አዎ ልዩ ቪዲዮ ነው። ካሜራ አንተም አትራቢ ለምለም አሁን ዝናብ አለ እንዴ? ዝናብ የለም እንዴ? የዘነበ ነበር። ኧረ ቀደም እንደዛ ጋር ተመስራ ነበር። አያችሁ ነው እንዴት እንደሚያምር ሀገራችን የሆነች ያምራል እኮ ሀገራችን። ያው የብር እጥረት ነው እንጂ ያለብን የውበት እጥረት የለብን። እኛ ቢዩቲ ሌዲ እየተባለን ነው እዛ ሀገር ራሱ የምንኖረው። ቆንጆ ሴቶች ኢትዮጵያን ነው የምንባለው እዛ ሀገር። ይኸው በእናታችሁ ከኋላ ማለት ነው። እና ሀገሬ ገባሁላችኋለሁ። እግዚአብሔር ይመስገን። ምን እንደምል አላውቅም። እያለቀስኩ እግዚአብሔርን ከማመስገን ውጪ ማለት ለእግዚአብሔር ምን ይሰጠዋል? ምንም በቃ ምስጋና ብቻ። እና ስናመሰግን ደግሞ የጎደለ ይጨመርልናል። ከረጅም ዓመት በኋላ ሀገሬ ገባሁ። ያ እና እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብ ተከታታዮቼ መሲ ስደተኛዋ ዩቲዩቦቼ። እንግዲህ አሁን ደግሞ ማዘርን ላገኛት ወደ ቤት እየሄድኩ ነው። ወንድሞቼን አገኘኋቸው። በሌላ ቪዲዮ ወንድሞቼን አስገባቸዋለሁ። ከነሱ በቪዲዮ እሰራለሁ። ለአሁኑ መንገዱን ላሳያችሁ። እንደዛ ነው። ይታያቸዋል የኢትዮጵያ ታክሲ። ይሄን ታክሲ ጥዬ ነው የሄድኩት። አልተቀየረም እንዴ? እግዚአብሔርን ይሄንን ባጃጅም አለ ታክሲም አለ። አንድ እኮ እንደዚህ አለች። ቆይ ስትገረፍ ታወራዋለህ። እኔ የምላችሁ አንድ እኔ ምንድነው ሀሳቤ ተሰረቀብኝ። ታክሲ እንደዚህ ነው የሚመስለው። የት አለ? ይሄ ፎቅ ነው መኖሪያ ቤት ነው። ለማንኛውም ባጃጁን እያያችሁ ነው። እኔ እንደዚህ አልኩኝ። ባጃጅ ትቼ ሄድኩትና ታክሲ እነዚህ ሰማያዊ ታክሲና ሰማያዊ ባጃጆች ማለት ነው ትቻቸው አይደለ ሄድኩት። እንዴ ሰማያዊ ባጃጅና ሰማያዊ ታክሲ አለ እንዴ እስካሁን አልኩኝ። ሙድ እያስኩኝ ነው በነገራችን ላይ። ከዛ ምን መጣልኝ? እዚህ ጋር ሰማያዊ ታክሲ ይታያቸዋል። ሰማያዊ ባጃጅ ነበረ። ከዛን አንዷ ምን አለች አሉ ረጅም ዓመት አረብ ሀገር ቆይታ አረብ ሀገር አይደል ነው ወይ አረብ ሀገር ቆይታ ስትመለስ አባቷ እርሻ ያርሳል። የገጠር ልጅ ናት፣ ገበሬ ነው አባቷ። አባዬ ምን እያደረክ ነው አለች አሉ እርሻ ቦታ ሄዳ። ምን ነው ልጄ ረሳሽው ማንነትሽን? ሰው ማንነቱን ከረሳ የነገውን አያውቅም አላትና ነይ እስኪ ላሳይሽ ምን እንደሆነ ልንገርሽ ይላትና በጅራፍ አንዴ ሲገርፋት በቃ አባዬ እርሻ ነው አለች አሉ። ሰው